ከሰሉ እነዚህ ውስጥ አስገብተን ካርቦናይዝ በምናደርግበት ሰዓት ከሰሉ ሙሉ ካርበን ሆኖ ነው የሚወጣው። እንጨትና የተቃጠለ ዘይት የተጠቀምን ነው የምንሰራው። በደንብ አዋጭ ነው። እንደምናውቀው እንጨት በጣም በርካሽ ነው ማግኘት የምንችለው። በዋነኝነት ዋናው የውስጥ ፈርናንሱ በደንብ ወፍራም ብረት መሆን አለበት። ይህ የምንመለከተው ፋይበር ይባላል። የሚጠቀሙት የእንጨት አይነቶች ይለያያሉ ወይስ ማንኛውንም አይነት የእንጨት አይነቶች ቢከቱበት ከሰል ሆኖ መውጣት ይችላል? በዚህኛው ማሽን አሁን እስከ 6 ኩንታል 7 ኩንታል ድረስ ማምረት እንችላለን በአንድ ዙር። ይህንን ፕሮሰስ አንድ ዙር ለመጨረስ ወደ 7 ሰዓት አካባቢ ይፈጅበታል። እንጨት ማግኘት የሚችል ሰው እስካለ ድረስ ማንኛውም ቦታ ላይ መስራት ይችላሉ። መሀል ላይ የምንመለከተው ይሄ እንጨቱ የሚገባበት ነው። የተቃጠለ ዘይታችንን እዚህ ውስጥ ከጨመረን በኋላ እዚህ ጋር የራሷ መቆጣጠሪያ አለ። ይህንን ማሽን ታዲያ በምን ያህል ብር ነው ሰዎች ማግኘት የሚችሉት? ኦፕሬት እያደረገ ባለበት ሰዓት በሩ መከፈት የለበትም። ቢያንስ በትንሹ 4,000 ብር 5,000 ብር ድረስ ፕሮፊት ይኖረዋል በአንድ ዙር የምንሰራው ማለት ነው። ያን ያህል የተለየ እውቀትም አይፈልግም፣ የተለየ ጉልበት የሚፈልገው ነገር የለም። ማንኛውም ሰው ይሄ ማሽን ወስዶ መጠቀም ይችላል። ለግብአቶቹ ሰዎች ምን ያህል ኮስት ሊያወጡ ይችላሉ በየጊዜው ተብሎ ይታሰባል? በምን አይነት መልኩ ኦፕሬት ማድረግ አለባቸው የሚለውን ሙሉ ስልጠና እንሰጣለን። እዚህ ላይ ከወሰዱ በኋላ ደግሞ በስልክ የተደዋወልን ያንን ሙሉ ለሙሉ ስራውን ገብተው ማሽኑን ተላምደው ስራውን በደንብ መስመር ውስጥ ሲገቡ ድረስ እገዛ እናደርግላቸዋለን። ለማንኛውም ማሽኖቻችን ሁሌ ለ1 ዓመት ዋስትና እንሰጣለን። እዚህ ስራ ላይ መግባት የሚፈልጉ ወይም ደግሞ ስራ አጥተው ምን ለስራ ብለው እያሰቡ ያሉ ሰዎች እንዳለ ተቀዳሚ ምርጫቸው ቢያደርጉ ታዋጭ የሆነ ስራ እንደሆነ ማሳወቅ እፈልጋለሁ። ሰላም ተመልካቾቻችን እንደምን ሰንብታችኋል? ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን በ300,000 ብር ካፒታል ብቻ ልትጀምሩት የምትችሉትን የከሰል ማምረት ስራ ምን እንደሚመስል ወደ እናንተ ለማድረስ ኢትዮፕ ማሽነሪ ጋር ተገኝተናል። እንግዲህ በሚኖረን ቆይታ ይህንን ማሽን በመግዛት በምን አይነት ሁኔታ ነው ይህንን ስራ መስራት የምትችሉት፣ የቢዝነሱ አዋጭነት እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ጤና ይስጥልን። አብሮ ይስጥልን። ዛሬ እንግዲህ ለቢዝነስ የሚያገለግል አንድ ማሽን ለተመልካች ለማድረስ ነው ብቅ ያለ ነው። በቅድሚያ ግን ስምህንና የስራ ድርሻን እስቲ ያስታውቀን። ስሜ ቴዎድሮስ እባላለሁ። የኢትዮፕ ማሽነሪ ዋና መስራችና ስራ አስኪያጅ ነኝ። በጣም ጥሩ። እስቲ ስለ ዛሬው ማሽናችን ከመግባታችን በፊት ስለ ድርጅታቸው የተወሰነ ነገር እንበል፣ ስለሚሰራቸው ስራዎች። ኦኬ፣ ድርጅታችን እንግዲህ ማኒፋክቸሪንግ ላይ የሚያገለግሉ የተለያዩ አይነት ማሽነሪዎችን ነው የምናመርተው። ከዚህ በፊት በጣም የምንታወቅባቸው የነበሩት የፕላስቲክ ሪሳይክሊንግ ላይ መፍጫ፣ ማጠቢያ፣ ማድረቂያ የመሳሰሉ ማሽኖች አሉ። ከነሱ በተጨማሪ ደግሞ የሳሙና ማምረቻ ማሽኖችን በስፋት እንሰራለን። ከዛ ውጭ የተለያዩ የቡና ስራ ላይ የሚያገለግሉ፣ የወርቅ ማውጣት ፕሮሰስ ላይ የሚያገለግሉ ብዙ አይነት ማሽነሪዎችን እናመርታለን። በጣም ጥሩ። ዛሬ እንግዲህ አንድ ማሽን አጠገባችን ላይ ያለ ለየት ያለ ማሽን ነው እና ይህ ማሽን ምን አይነት ማሽን ነው፣ ለምን የሚያገለግል ነው የሚለውን ከአንተ አንደበት እስቲ ንገራ። አሁን እዚህ ጋር የምንመለከተው ማሽን እንግዲህ በእንግሊዝኛው ካርቦናይዜሽን ማሽን ይባላል። ካርቦናይዜሽን ማሽን ማለት የተለያዩ እንጨቶችን ወደ ከሰልነት ለመቀየር የሚያገለግል ማሽን ነው ማለት ነው። በጣም ጥሩ። እንግዲህ ከሰል ከዚህ በፊት የምናውቀው በተለያዩ አይነት መንገድ በባህላዊ መንገድ እየጋየ ለጥቅም ሲውል ነው እና በዚህ መሰራቱ ወይንም ደግሞ ይህንን ማሽን መጠቀማቸው ብቻ ሰዎች ምን አይነት ጥቅሞችን ያገኛሉ ተብሎ ይታሰባል? ኦኬ፣ አሁን ይህ ማሽን መጠቀማቸው የሚያገለግለው ምንድን ነው? በመጀመሪያ ደረጃ አንደኛ ኮንሰፕሽን ይቀንሳል። ብዙ ጊዜ ያኛውን ስንጠቀም ብዙ እንጨት እንድናባክን ያደርገናል። ከዛ ውጭ ደግሞ ያንን ካርበን በሚቃጠልበት ሰዓት ላይ ሙሉ ለሙሉ ወደ ከሰልነት የማይቀየሩ እንጨቶች በብዛት ይኖሩታል። ያ ነገር ከወጣ በኋላ ከሰሉ ላይ ጭስ የማምጣት ነገር ኦር ደግሞ ኦልሬዲ በደንብ ወደ አመድነት የመቀየር ነገር እነሱ ነገሮች እናገኛለን ማለት ነው። እነሱን ፕሮሰሶች እንዳለ ይሄ ማሽን ስንጠቀም ሙሉ ለሙሉ እንዳለ እነዚህን ኢፌክቶች ያጠፋልናል ማለት ነው። ከሰሉ እነዚህ ውስጥ አስገብተን ካርቦናይዝ በምናደርግበት ሰዓት ኦቨር የሆነ ኦክሲጅን እንዳያገኝ በደንብ ስለሚያግዘው ይሄኛው ማሽን ከሰሉ ሙሉ ካርበን ሆኖ ነው የሚወጣው። ወደ የመቃጠል ነገር አይኖረውም ማለት ነው። ምናልባት የጭሱ ሁኔታም እንደ ጥያቄ ሊነሳ ይችላል እና በዚህ ማሽን የሚሰራው ከሰል የጭሱ ሁኔታው ምን ይመስላል? ጎጂነቱ ወይንም ደግሞ የመቀነሱ ነገር በምን አይነት ሁኔታ ነው እየሰራችሁ የምትገኙት? አሁን ይሄኛው ማሽን መጠቀማችን እንግዲህ ዋናው ትልቁ አድቫንቴጅ እሱ ነው። ይሄኛው ማሽን ላይ በምንጠቀምበት ሰዓት እንጨቱ ሙሉ ለሙሉ ካርቦናይዝ ሆኖ ነው የሚወጣው። ሙሉ ለሙሉ ወደ ከሰልነት ተቀይሮ ነው የሚወጣው። አንድ እንጨት ይሄ ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድ ጭሶቹ የሚኖሩት ምንድነው? ሙሉ ለሙሉ ያ እንጨት ሙሉ ለሙሉ ወደ ከሰልነት 100% ካልተቀየረ ከዛ ውስጥ የሚወጣው ጭስ ነው እንግዲህ በኋላ ላይ ጉዳት የሚያመጣው ማለት ነው። ይሄ ማሽን በመጠቀም የምንሰራው ከሰል ግን ያንን እንጨትነቱ ሙሉ ለሙሉ እንዲያጠፋ ስለሚያደርገውና ሙሉ ለሙሉ ካርበን እንዲሆን ስለሚያደርገው እነዛ ጭሶች በኋላ ላይ ከወጣ በኋላ አይኖሩም ማለት ነው። በጣም ጥሩ። በምን አይነት ማቴሪያል ነው የተሰራው?
ይሄኛው ማሽን እንግዲህ ስንሰራው የተለያዩ ፓርቶች ላይ የተለያየ ማቴሪያል ነው የምንጠቀመው። በዋነኝነት ዋናው የውስጥ ፈርናንሱ በደንብ ወፍራም ብረት መሆን አለበት። ምክንያቱም ቶሎ እሳት ስለሆነ የሚያገኘው የመበላትና ፎርሙን የማጣት ባህሪ ይኖራል፣ ስስ የሆነ ላሜራ የምንጠቀም ከሆነ ማለት ነው። የውስጡ ላይ ባለ 6 እና ባለ 5 ነው ብረቶች የምንጠቀመው። ከሱ ውጭ ደግሞ እዚህ ጋር የምትመለከቱ ይሄኛው በውስጥ በኩል በኋላ ላይ ስንቀርጽ እናየዋለን፣ እሳቱ የሚያልፍበት ቻምበር አለ። እሱ ቻምበር ደግሞ ሙሉ ለሙሉ ውፍረት ባለው በባለ 6 ላሜራ ነው እሱን የምንሰራው ማለት ነው። ከዛ ውጭ የምንመለከተው ደግሞ እዚህ ጋር የምናየው በውጭ በኩል ባለ 1 ላሜራ የሚሸፈናለው። እዚህ መሀል ላይ ይሄ የምንመለከተው ማቴሪያል ፋይበር ይባላል። ፋይበር የሚያገለግለው ምንድነው? ሙቀት ኢንሱሌሽን ነው። ሙቀት እንዳይተላለፍ ያግዛል ማለት ነው። እዚህ ጋር መሀል ላይ ደብል ሌየር ነው፣ ውስጡ ደግሞ ይሄንን ፋይበር እናገኛለን ማለት ነው። ይሄ ነገር 2 ጥቅም አለው። አንደኛ እዚህ ማሽኑ ላይ ኦፕሬት በምናደርግበት ሰዓት የውጭ ፓርት ምንም አይነት ሙቀት ወደዚህ ስለማይመጣ እዚህ አካባቢ ላይ ኦፕሬት የሚያደርጉ ሰዎች ላይ አደጋ ያመጣም ማለት ነው። በቀላሉ ስራቸው እንዲሰሩ ያደርጋል። ሁለተኛ ደግሞ ይሄኛው ኢንሱሌት ስለሚያደርግ ውጭ ሙቀት ወደ ውጭ እንዳይወጣ ስለሚያግዘን ውስጥ ላይ ያለውን ሙቀት እዛው ታፍኖ በደንብ ስራውን እንዲሰራ ያግዝልናል ማለት ነው። ብክነት አይኖርም በዚህ ምክንያት። በጣም ጥሩ። በዚህ የከሰል ማምረቻ ማለትም ደግሞ ማክሰያ ማሽን ምን ያህል ኩንታል ሊወጣ ይችላል ተብሎ ይታሰባል? ሲታይ ትልቅ ነው እና ብዙ ማምረት የምንችልበት ይመስለኛል። ከአንተ አንደበት ግን ምን ያህል ማምረት ይችላል? በዚህኛው ማሽን አሁን እስከ 6 ኩንታል 7 ኩንታል ድረስ ማምረት እንችላለን በአንድ ዙር። ያ ማለት ምንድነው? ቢያንስ ይህንን ፕሮሰስ አንድ ዙር ለመጨረስ ኦልሞስት ወደ 7 ሰዓት አካባቢ ይፈጅበታል። 24 ሰዓት መስራት የሚችሉበት ኢንቫይሮንመንት ላይ ከሆኑ አትሊስት እንኳን በቀን 2 ዙር አካባቢ ይሰሩበታል ማለት ነው። 14 ኩንታል ማውጣት ይችላሉ በዚህ ማሽን በቀን። በጣም ጥሩ። ምናልባት ምን አይነት ቦታ ላይ ቢሰራ የተሻለ ይሆናል ብለህ ታስባለህ? ይሄኛው ማሽን ኦልሞስት እንጨት ማግኘት የሚችል ሰው እስካለ ድረስ ማንኛውም ቦታ ላይ መስራት ይችላሉ። እዚህኛው ማሽን ዋና የሚያገለግለው ምንድነው? ቅድም እንዳየነው እዛ ጋር እሳቱ በሚሰራበት ሰዓት ያን ያህል ኤክስትሪም የሆነ ጭስ አይኖረውም። ምንም ያን ያህል የሚረብሽ ጭስ ስለማይኖር ማንኛውም ቦታ ላይ ያለ ሰው እንጨቱን ብቻ ማግኘት እስከቻለ ድረስ ይህንን ማሽን ወስዶ መስራት ይችላል ማለት ነው። የሚወስደው ግብአት እንጨት ነው እያልከኝ ነበርና ምናልባት የሚጠቀሙት የእንጨት አይነቶች ይለያያሉ ወይስ ማንኛውንም አይነት የእንጨት አይነቶች ቢከቱበት ከሰል ሆኖ መውጣት ይችላል? ማንኛውም የከሰል እንጨት አይነት ቢከቱበት ከሰል ሆኖ መውጣት ይችላል። እንደ የእንጨቱ አይነት ግን በኋላ ላይ የሚወጣ የከሰል ኳሊቲም ደግሞ ይለያያል። እንጨቶች ብዙ ጊዜ አሁን ጥሩ ከሰል የምንላቸው ሁሌ ገበያ ላይም ሲመጣ ከክፍለ ሀገር እናያለን። አንዳንዱ ከሰል ቶሎ ማይነድ አለ፣ አንዳንዱ ደግሞ ቶሎ ይነዳል ወዲያው አመድ የሚሆን አለ። አንዳንዴ ደግሞ በጣም ጥሩ ከሰል የምንለው አለ፣ ሙቀቱንም በደንብ ይዞ ቶሎ የማያልቅ አይነት ከሰል ማለት ነው። እነሱ ታይፕ አላቸው። እንግዲህ እንደዚህ እንጨቶች አንዳንድ እንደዚህ አይነት እንጨቶች በደንብ የሚቆዩት ምንድን ናቸው? በደንብ ዴንሲቲያቸው ጠንከር ያሉ አይነት እንጨቶች አሉ። እነሱ እንጨቶች ሲሆኑ ሞር የተሻለ ፕሮዳክት ይኖራቸዋል። ማሽኑ ግን ማንኛውንም አይነት እንጨትም ሆነ የጫት ገረባም ሊሆን ይችላል፣ ማንኛውንም ምርት አስገብተሽ ብትሰሪበት ከሰል አድርጋ ያወጣልሻል ማሽኑ። የኃይል ፍጆታ ምንድን ነው? በምን ተጠቅመን ነው የምናከስለው? የኃይል ፍጆታ የምንጠቀመው እንጨት ነው የምንጠቀመው። እንጨት እንጠቀምና የተወሰነ መጀመሪያ ላይ አካባቢ ልክ እሳቱ እስኪሞቅና እንጨቱ አትሊስት ውስጥ ያለው ቻምበር 200 ዲግሪ ሴንቲግሬድ አካባቢ ድረስ እስኪደርስ እንጨት እንጠቀማለን። እንጨትና የተቃጠለ ዘይት የተጠቀምን ነው የምንሰራው። ልክ እዛ ቴምፕሬቸር ላይ ከደረሰ በኋላ ግን ማሽኑ ራሱ ውስጥ የሚወጣውን ጋዝ ሰርኩሌት የሚያደርግበት ሲስተም አለው። ያንን የሚወጣውን ጋዝ እየተጠቀመ ራሱ ወደ እሳትነት ይቀይረዋል ማለት ነው። ከዛ በኋላ ውስጥ ያለው ነው የምንጠቀመው እንጂ ተጨማሪ እንጨት አንጠቀምም። በጣም ጥሩ። በተወሰነ መልኩ ያው 7 ሰዓት ነው የሚፈጀው ብለኸኛል። 7 ሰዓት ሙሉ ጠብቀን ያው ከሰሉ ምን ይመስላል ማለት ባንችልም፣ ምን እንደሚመስል ለተመልካች ማሳየት ባንችልም፣ በተወሰነ መልኩ ግን ፕሮሰሱ ምን ይመስላል፣ ማቴሪያሉ እንዲሁም ደግሞ አጠቃቀሙ ምን ይመስላል የሚለውን ደግሞ ብታስረዳኝ ደስ ይለኛል። እንግዲህ ፕሮሰሱ የምናደርገው ምንድን ነው? መጀመሪያ ላይ ያው ከቀዘቀዘ በኋላ በዚህ በፊት ለፊት በኩል የምናየው በሩ አለ። መጀመሪያ እንጨቶቹን ቆራርጠን እናዘጋጅና እዚህ ውስጥ ጠቅጥቀን እናስገባለን ማለት ነው። ስንጠቀጥቅ በተቻለ መጠን የተወሰነች መሀል ላይ ስፔስ ቢኖረው ይመረጣል። መሀል ላይ በደንብ ሙቀት ሁሉም ኢኳሊ ዩኒፎርም በሆነ መልኩ እንዲያገኝ ማለት ነው። እሱን ከሞላን በኋላ ይሄኛውን በሩን በፊት ለፊት ያለውን በደንብ መዘጋት አለበት። ላዩ ላይ አየር በደንብ ወደ ውጭ እንዳይወጣ ታይት ማድረጊያ ዙሪያውን ብሎኖች አሉ። እነሱን በደንብ ያስሩና በደንብ ጠብቆ አየር እንዳይወጣ ተደርጎ ይዘጋል ማለት ነው። ያ ከተዘጋ በኋላ እሳታችንን እናቀጣጥላለን። ከዛ በኋላ ላዩ ላይ ያለውን ቴምፕሬቸር ጌጅ አለ መቆጣጠሪያ። ያን ቴምፕሬቸር ጌጅ 200 ዲግሪ እስኪደርስ ድረስ
ሙሉ ለሙሉ እነዛ ጋዝ ሰርኩሌት የሚያደርጉትን እንዘጋለን ማለት ነው። ያን ዘግተን እሳታችንን እያንደድን ያ ደረጃ ላይ እስኪደርስ እንጠብቃለን። ልክ ያ ደረጃ ላይ ሲደርስ እነዛን የዘጋናቸውን የጋዝ ማስወጫዎችን ከፍትለታለን። ከዛ በኋላ ያን ፕሮሰሱን መጠበቅ ነው። ከዛ በኋላ ይሄኛው ቴምፕሬቸር እንጨትና እሳት በምናደርግበት ሰዓት ዲግሪው በጣም እንዳይሄድብን 300-350 ዲግሪ አካባቢ ድረስ በቂ ነው። ከዛ በላይ ከ400 በጣም ከዛ በላይ የሚሄድ ከሆነ ውስጥ ያለውን እንጨት ወደ አመድነት የመቀየር ነገር ያመጣል። ስለዚህ ያ እንዳይሆንብን ቴምፕሬቸር ጌጁን እያየን እሳቱን እያመጣጠንለት ሰዓታችንን እንጠብቃለን ማለት ነው። ጥሩ። ከኋላ ያለውን ፕሮሰስ በተወሰነ መልኩ ማየት እንችላለን? እንችላለን። አሁን እንግዲህ እዚህ ጋር የምንመለከተው ይሄኛው እዚህ መሀል ላይ የምንመለከተው ይሄ እንጨቱ የሚገባበት ነው። አሁን እዚህ ጋር እንደምታየው ያው ሙቀቱን ቴስት ለማድረግ የተወሰነ እንጨት አስገብተን እያነደድንበት እንገኛለን። ከዛ ውጭ እዚህ ጋር የምንመለከተው ፓርት ደግሞ ይሄኛው የተቃጠለ ዘይቱ የምንጨምርበት ነው ማለት ነው። የተቃጠለ ዘይታችንን እዚህ ውስጥ ከጨመርን በኋላ እዚህ ጋር የራሷ መቆጣጠር ያለችው የተወሰነች ጠብ እያለ እንደ ብቻ ስለሆነ እንፈልገው በእሷ ተጠቅመን የተወሰነ እናደርግለታለን ማለት ነው። ከዘይት በተጨማሪ እዚህ ጋር የምንመለከተው ደግሞ ውስጥ ያለውን ጋዝ ሰርኩሌት የምናደርግበት ሲስተም ያልኩሽ እነዚህ ሁለቱ ቱቦዎች ናቸው። ልክ ይሄኛው ሙሉ ለሙሉ መጀመሪያ እንዘጋለን። ከዛ በኋላ ቴምፕሬቸር ጌጃችንን እያየን ልክ 200 ዲግሪ ሴንቲግሬድ አካባቢ ልክ ሲደርስ እነዚህን ጋዞች የተወሰነ ከፈት እናደርጋቸዋለን ማለት ነው። እነሱን ከፍተን ጋዙ በዚህ በኩል ሰርኩሌት እያደረገ ከዚህ ከእንጨቱ ጋር አንድ ላይ እየተቀጣጠለ አብሮ መሄድ ይችላል ማለት ነው። እነዚህን ስከፍት ከዛ በኋላ እዚህ ጋር ተጨማሪ እንጨት ያን ያህል አንፈልግም። ራሱ ኮምበስተብል ስለሆነና የሚቀጣጠል ስለሆነ ውስጥ የሚወጣው እንጨት ራሱ ሰርኩሌት እያደረገ እንዲጠቀም ያግዘዋል ማለት ነው። ያ በጣም በከፍተኛ ሁኔታ የእንጨት ፍጆታችንን በደንብ ይቀንስልናል። ይህን ይመስላል በዚህ በኩል ያለው ቴምፕሬቸሯ፣ ጋዝ ሰርኩሌት ማድረጊያው፣ የዘይት ማስቀመጫዋ ነች። እችኛዋ ደግሞ ያው እንጨቱ የምናስገባበት ነው። ሌላ መጀመሪያ አካባቢ ልክ የተወሰነ እስኪል ድረስ ሲቀጣጠል ልክ እንደዚህ ብሎወር እንጠቀማለን። እቺ ብሎወር የራሷ ስታንድ ይኖራታል። እዚህ ጋር ቦታው ስለማይመች ስላላደረግነው ነው። የራሱ ስታንድ ይኖረውና መጀመሪያ ላይ አብርተን እንተዋለን ማለት ነው። ይሄኛው መጀመሪያ አካባቢ ያን ያህል ጭስም እንዳይኖረው ብሎወሩ ሲኖር በደንብ ያግዛል። ከዛ ውጭ ደግሞ ሙቀቱን በደንብ በዛ ብሎ እንዲሄድለት ያግዘዋል ማለት ነው። እዚህ ጋር የምንመለከታቸው ፓርቶች እንግዲህ እነዚህን ይመስላሉ። እንግዲህ ስትገልጽልኝ ዘይት እንደምንጠቀም እየነገርከኝ ነበርና ምን አይነት ዘይቶችን የምንጠቀመው፣ ምናልባት ሰው ከኮስት አንጻርም ምን አይነት ነው የሚለው ጥያቄ ስለሚነሳ ምን አይነት የዘይት አይነቶችን ነው ለዚህ ግብአትነት የምንጠቀመው? ለዚህ የምንጠቀመው ዘይት ኖርማል የተቃጠለ ዘይት ነው። ከጋራጅ ከኢንጂኖች ላይ የሚወጣ የተቃጠለ ዌስት ሆኖ የሚወጣ ዘይት ነው። ስለዚህ ያንን ዘይት ከማንኛውም ጋራጅ በጣም በርካሽ ማግኘት ይችላሉ። እሱ በጣም ጥሩ። እንግዲህ እዚህ ጋር የተወሰነ ካወራን የቀሩትን ጥያቄዎች ደግሞ ቅድም የነበርንበት ቦታ ጋር ሄደን ብንጨርስስ? ኦኬ፣ እሺ። በጣም ጥሩ። እንግዲህ ፕሮሰሱ ምን እንደሚመስል በተወሰነ መልኩ ተመልክተን ወደዚህ የመጣ ነው እና ምናልባት ስለ ቢዝነሱ አዋጭነት ደግሞ ብናነሳስ ምን ይመስላል? ይህንን ማሽን በመግዛት ሰዎች ወደ ቢዝነሱ ቢገቡ ምን ያህል አዋጭ ሊሆንላቸው ይችላል? ያው እንግዲህ ስራው በደንብ አዋጭ ነው። እንደምናውቀው እንጨት በጣም በርካሽ ነው ማግኘት የምንችለው። ያን እንጨት ደግሞ ወደ ከሰልነት ቀይረን ደግሞ ስንሸጠው ከሰል እንግዲህ አሁን ላይ ያለውን የማርኬት ፕራይስ የገበያ ሁኔታ እናውቀዋለን። አነስ ያለችው ማዳበሪያ ራሱ 400-500 ብር ነው የምትሸጠው ማለት ነው። በዚህኛው ማሽን በአንድ ዙር ብቻ የምንሰራው ቢያንስ እስከ 12 ድረስ እቺ ትንሿን ማዳበሪያ ይሰራልናል። ስለዚህ እኛ አሁን ከዛ ላይ አሁን ቢያንስ በትንሹ 4000 ብር 5000 ብር ድረስ ፕሮፊት ይኖረዋል በአንድ ዙር የምንሰራው ማለት ነው። ስለዚህ በቀን ውስጥ 2 ወይ 3 ከተሰራ ወደ 8000 እና 12000 ብር ትርፍ ይኖረዋል ማለት ነው። ኦልሞስት ቢያንስ እንኳን 2 ዙር አካባቢ በደንብ ያሰራቸዋል። 7 ሰዓት እዚህ ካርቦኔት ስናደርግ እንቆያለን። ከዛ በኋላ ደግሞ ኩል ኦፍ ማድረግ መቀዝቀዝ አለበት። ከመቀዝቀዙ በፊት አይከፈትም። ስለዚህ ያችን ታይም ደግሞ ስንወስድባት ቢያንስ በቀን 2 ዙር እንኳን የሚሰሩበት 8000 ብር እስከ 10000 ብር ድረስ አትሊስት በትንሹ ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ሰዎች ይህንን ማሽን ሲጠቀሙት ምን አይነት ጥንቃቄ ማድረግ አለባቸው ተብሎ ይታሰባል? ጥንቃቄ ማድረግ ያለባቸው ነገሮች አንደኛ አሁን እንዳልኩሽ ኦልሬዲ ኦፕሬት እያደረገ ባለበት ሰዓት በሩ መከፈት የለበትም። በጣም የታፈነ ትልቅ የሆነ ፕሬሸርና ሙቀት ይኖራል። ስለዚህ ያ የሚያደርሰው አደጋ ሊኖር ስለሚችል እሱን በደንብ መጠንቀቅ ይኖርባቸዋል። ያው እሳት ነው የምንሰራው ደግሞ እዛ ጋር እሳት ደግሞ የራሱ የሆነ ትልቅ ጥንቃቄ ይፈልጋል። ስለዚህ አካባቢው ላይ ቢያንስ የተቻለ መጠን እንደዚህ ኢንክሎስድ የሆነ የተዘጋ ቦታ ውስጥ ባይሰሩ ይመረጣል። ክፍት ቦታ ላይ ውጭ ላይ ቢሰሩበት ከብዙ ነገሮች እንዲታቀቡ ያደርጋቸዋል፣ ችግር እንዳይፈጠር ያግዛቸዋል። እነዛ ሁሉ ጥንቃቄዎች እያሉም ግን አይበልና የሆነ አደጋ ወይም ደግሞ እሳት ምናምን ሊፈጠር የሚችልበት ኬዝ ከእሳት ጋር ስትሰሪ ከፍተኛ ስለሆነ የእሳት አደጋ መከላከያ ማጥፊያዎች እነሱን ነገሮች
ያው ሬዲ ሆኖ ቢቀመጡ እኛ ሪኮመንድ እናደርጋለን። ይህንን ማሽን ታዲያ በምን ያህል ብር ነው ሰዎች ማግኘት የሚችሉት? ይህን ማሽን እንግዲህ አሁን በ300 ሺህ ብር ነው አሁን ላይ ለጊዜው ገበያ ላይ እያቀረብን ያለ ነው። ይሄኛው አነስተኛ ሳይዝ ብለን የምንሰራው ነው። ከዚህ በላይ ከስተመሮቻችን በሚፈልጉት ሳይዝ ከዚህ ጥፍም ትልልቅ ሻምበሮችን መስራት እንችላለን። በጣም ጥሩ። እንግዲህ አንዴ ከገባ በኋላ 7 ሰዓታትን ወይም ደግሞ 8 ሰዓት ነው ሊፈጅ የሚችለው እያልከኝ ነበር እና ምናልባት ሰዎች አንዴ ካቀጣጠሉት በኋላ እሱን መከታተል ወይንም ደግሞ እዛ ቦታ ላይ መሆን ይጠበቅባቸው ይሁን? ኮንቲኒየስሊ ግዴታ እዚህ ጋር ሁሌ መቆም አይጠበቅባቸው። አትሊስት በየተወሰነ ሰዓቱ እየመጡ እንጨቱን ቼክ ማድረግ፣ ቴምፕሬቸሩም ደግሞ ምን ያህል እየሄደ ነው የሚለውን እሱን ቼክ አድርጎ በእያንዳንድ ሰዓቱ ቼክ ካደረጉት በቂ ነው። ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? በተለይም ደግሞ በአካባቢ ደረጃ ምን አይነት ቦታ ላይ ቢሰራ የተሻለ ነው? በአካባቢ ደረጃ አሁን አንዳንድ ኤሪያዎች አሉ ጥሩ የሆነ አሁን መጀመሪያ ላይ እንደነገርኩሽ የእንጨቱ አይነት የከሰሉን ኳሊቲ ይወስነዋል ብለናል። አሁን በዚህ በአዋሽ መስመር ላይ ስንሄድ አሁን በጣም አካባቢውን ዝም ብሎ በጣም እያበላሸ ያለ ዛፍ ነው። እሱ ዛፍ አሁን ተመንጥሮ እዛ ያለው አካባቢው ላይ የሚኖሩ ነዋሪዎች እንዲጠቀሙት ያደርጋል፣ የአካባቢው ሰዎች ማለት ነው። እዛ አካባቢ ያሉ ሰዎች አሁን ይህን ማሽን ወስደው በቀላሉ እዛ አካባቢ ከሚያገኙት ማቴሪያል በነፃ ሰብስበው ወደ ከሰል እየቀየሩ ገበያ ላይ ማውጣት ይችላሉ። ልክ አሁን እንዳልኩሽ አካባቢ ደግሞ ብዙ ቦታዎች አሉ ልክ እንደዚህ የሚመነጠር ደን በብዛት ያለበት፣ ከዛ ደግሞ በባህላዊ መልኩ ደግሞ ያንን እንጨት ወደ ከሰል እየቀየሩ ገበያ ላይ የሚያወጡ ማህበረሰቦች በጣም በብዛት አሉ ሁሉም ቦታ ላይ። እነሱ ይህንን ማሽን ወስደው ቢጠቀሙ ብዙ ነገር ያግዛቸዋል። አንድ ከስተመራችን አሁን ልክ እንደዛ አካባቢው ላይ ደን የተመነጠረ ወደ ከሰልነት የሚቀይሩ አካባቢዎች አሉ፣ ሌጋል በሆነ መልኩ ማለት ነው። አሁን እነሱ የሚያጋጥማቸው ትልቁ ችግር ምንድን ነው? ዝም ብሎ መሬቱ ይቆፈርና እዛ ውስጥ ነው የሚያነዱት። ግን አንዳንዴ ካነደዱት በኋላ ያንን መቆጣጠር ከአቅም በላይ ይሆንና ሙሉ ለሙሉ ወደ አመድ የሚቀየርበት ጊዜ አለ። ያን ሁሉ የለፉበት ነገር እንዳለ በአንድ ኪሳራ ውስጥ ይገባል ማለት ነው። እሱን ሁላ በደንብ የሚያስቀርላቸውና የሚያግዛቸው ማሽን ነው። እንደዚህ አይነት አካባቢ ላይ ላሉ ሰዎች በጣም ትልቅ ጠቀሜታ ያግዛል። ምን አይነት ሰዎች መጠቀም ይችላሉ ለምንለው ደግሞ ምንም ያን ያህል የተለየ እውቀትም አይፈልግም፣ የተለየ ጉልበት የሚፈልገው ነገር የለም። ቴክኒካል ኖሌጅ ምንም የተለየ የሚፈልገው ነገር ስለሌለ ማንኛውም ሰው ይሄ ማሽን ወስዶ መጠቀም ይችላል። ማሽኑን ከወሰዱ በኋላ ከእናንተ የሚያገኙት እገዛ ይኖራል? ከኛ የምንሰጣቸው እገዛ ምንድን ነው? አንደኛ ማሽኑን መጀመሪያውኑ እዚህ ሲወስዱ በምን አይነት መልኩ ኦፕሬት ማድረግ አለባቸው የሚለውን ሙሉ ስልጠና እንሰጣለን። እዚህ ላይ ከወሰዱ በኋላ ደግሞ በስልክ የተደዋወልን ያንን ሙሉ ለሙሉ ስራውን ገብተው ማሽኑን ተላምደው ስራውን በደንብ መስመር ውስጥ ሲገቡ ድረስ እገዛ እናደርግላቸዋለን። እንግዲህ ማሽኑ አንድ ወጪ ነው። ከዛ ባለፈ ደግሞ ግብአቶችም አሉና ምናልባት ለግብአቶቹ ሰዎች ምን ያህል ኮስት ሊያወጡ ይችላሉ በየጊዜው ተብሎ ይታሰባል? ያን ያህል ትልቅ ወጪ አይኖርባቸውም። በቃ እንጨቱን ነው ትልቅ ወጪ። ዘይቱ አንድ ዙር ስንሰራ ምናልባት 1 ሊትር 2 ሊትር ብንጠቀም ነው። እሱም በ100 ብርም ማግኘት ይቻላል፣ የተቃጠለውን ጋዝ ማለት ነው። ስለዚህ ያኛው ትልቅ ወጪ ብለን አናስበውም። እንጨቱን እንኳን ትልቅ ወጪ ብለን ያው በብዛት አስቀምጠው ይስሩ ብንል ምንም 10 ሺህ ብር 20 ሺህ ብር በቂ ነው። ይህንን ማሽን ሰዎች ሲገዙ ምናልባት በዋስትና ደረጃ በእናንተ በኩል ዋስትና ትሰጣላችሁ ወይ? ለማንኛውም ማሽኖቻችን ሁሌ ለ1 ዓመት ዋስትና እንሰጣለን። 1 ዓመት ዋስትና ይሄ ማሽን ልክ እንደሌሎቹ አለ። ጥሩ። እዚህ አዲስ አበባ ላይም ሆነ ክልል ከተሞች ላይ በምን ያህል ሁኔታ ነው ተደራሽ የምትሆኑት? እሱን ብታስረዳኝ። አብዛኛው እነዚህ ማሽኖች በትዕዛዝ ነው የምንሰራቸው። ከስተመሮቻችን መጥተው ካዘዙን በኋላ እራሳቸው መጥተው ፒክ አድርገን እንወስዳለን ካሉ መጥተው መውሰድ ይችላሉ። ካልሆነም ደግሞ በየአካባቢው የሚያደርሱ የትራንስፖርት ሰርቪስ የሚሰጡ አብረውን የሚሰሩ ሰዎች ስላሉ ያሉበት ቦታ ድረስ ማስላክም እንችላለን። እንግዲህ ይሄን ያህል ስለ ማሽኑ ስለ ቢዝነሱ ካነሳን ይህንን ማሽን ወስደው ወደ ቢዝነሱ መግባት የሚፈልጉ ግለሰቦች እናንተን በምን አይነት ሁኔታ ነው ማግኘት የሚችሉት? አድራሻና ስልክ ብንጠቁም። እኛ ማግኘት የሚፈልጉ ከስተመሮቻችን አድራሻችን እዚሁ ሀና ማርያም ኃይሌ ጋርመንት አካባቢ ያለው ነው። ብረጫ ስፔሲፊካሊ ቦታ እዛ መጥተው እኛ ማግኘት ይችላሉ። በተጨማሪ ደግሞ በስልክ እኛ ማግኘት ለሚፈልጉ ስልክ ቁጥራችን 0912 725 0909 እንዲሁም 0909 ላይ ደውለው እኛ ማግኘት ይችላሉ። በጣም ጥሩ። ስለሰጠኸኝ ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ግን ስለ ቢዝነሱም ሆነ ስለ ማሽኑ ማለት የምትፈልገው ነገር ካለ እድሉ ልስጥህና እዚህ ጋር እናብቃ። ስለዚህኛው ቢዝነስ እንግዲህ ማለት የምችለው ምንድን ነው፣ ያው ከሰል እንደምናውቀው ሁሉም ቤት ውስጥ
እየተጠቀምን ያለ ነው አላቂ የሆነ ፕሮዳክት ነው። ሰው ሁሌ ተፈላጊ የሆነ ማቴሪያል ነው ይሄ ስራ። ከዛ ውጪ ይሄኛው ማሽን እንዳየነው ማንኛውም ቦታ ላይ መብራትም ያን ያህል አይፈልግም፣ የሚፈልገው ነገር አይኖርም። ስለዚህ የትም ቦታ መስራት ስለሚቻል ማንኛውም ሰው ወደዚህ ስራ መግባት የሚችልበትን እድል የሚፈጥር ማሽን ስለሆነ እዚህ ስራ ላይ መግባት የሚፈልጉ ወይም ደግሞ ስራ አጣው ምን ልስራ ብለው እያሰቡ ያሉ ሰዎች እንዳለ ተቀዳሚ ምርጫቸው ቢያደርጉ ታዋጭ የሆነ ስራ እንደሆነ ማሳወቅ እፈልጋለሁ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ። ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን ኢትዮፕ ማሽነሪ ጋር ተገኝተን የከሰል ማክሰያ ማሽን ምን እንደሚመስል ስለ አጠቃቀሙ፣ ስለ ቢዝነሱ አዋጭነትና ትርፉ እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ወደ እናንተ አድርሰናችሁ ነበረ። ይህንን ማሽን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኑን መግዛትና ወደ ቢዝነሱ መቀላቀል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።